ሸገር ሼልፍ በሸገር 102.1 አንተኔ ግዛው መልስ አለኝና ሌሎች አጫጭር ልቦለዶች የሚል መጽሐፍ አስነብቦን ነበር። ከዚህ መጽሐፍ ሰውረስ ሚለውን አበበ ባልቻ ሲያነብቡን አድምጥ። ከዚያ በኋላስ ከዚያ በኋላ ገብስ ለጋሪ ፈረሶች ይቅርና ለጋሪ ባለ ንብረቶችም የቅንጦት ቀለብ ሆነ። በሳር ፈንታ አሳር ማመንጀክ የፈረሶች ዕጣ ሆነ። ረሃብ የጠናባቸው ከሲታ ፈረሶች ጋሪ መሳብ ይቅርና ራሳቸውን ችሎ መራመድ ተሳናቸው። ባለጋሪዎች አለንጋቸው እስኪበጣጠስ ፈረሶቻቸውን በጭካኔ ገረፉ። የፈረሶች ገላ በደም ሰንበር ተሞላ። ህመም በደም ስራቸው ተመላለሰ። ተሳፋሪና ዕቃው ይቅርና ጭራቸውን መጎተት የሚያስችል እንጥፍጣፊ አቅም አጡ። ግርፋቱ ወደፊት አላራመዳቸውም። አለንጋው በላያቸው ላይ ያፏጫል። ልጓሙ ጥርሳቸውን ያንቀራጭጫል። ከጀርባና ከጭናቸው ደም በመስመር ይመነጫል። ባለጋሪው ይበሳጫል። ቼውን ሰምቶ በማይጋልበው በፈረሱ ይነጫነጫል። ጸጉሩን ይነጫል። መጀመሪያ የሐዋሳ ከተማ አስተዳደር የከተማዋን ልማት እንጂ የፈረሶችን ጥፋት የማፋጠን ዓላማ አልነበረውም። የአረብ ሰፈርና የሰፈረ ሰላምን አቧራማ መንገዶች አስፋልት ያለበሰው በቅንነት ነበር። የአስፋልት መንገዶችን ለፈረስ ጋሪዎች ዝግ ያደረገው ለመንገዶቹም ለመንገደኞቹም ደህንነት ሲል ነበር። ሁሉንም ያደረገው ልማቱን ለማፋጠን ነበር። ሁሉም የሆነው ልማቱ በመፋጠኑ ነበር። ባጃጆች የሐዋሳን የአስፋልት መንገዶች በነጻነት ተመላለሱባቸው። ትራፊኮቹ ለባጃጆቹ የፈቀዱትን መንገድ ለፈረስ ጋሪዎች ነፈጉ። የፈረስ ጋሪዎች በሐዋሳ የውስጥ ለውስጥ አቧራማ መንገዶች እያሳበሩ ሰውና ዕቃ ለማመላለስ ሞከሩ። ተሳፋሪዎቹ ግን ጋሪው ሞልቶ ተርፎ ላድርሳችሁ እያላቸው ባጃጅ መጠበቅን መረጡ። ለፈረስ ጋሪዎች ጀርባቸውን ሰጡ። ጋሪ ስቃይ ለተሳፋሪ አይመች ወይ መቀመጫው፣ በዚያ ላይ ከፊት ጭስ መውጫው የሚሉ አሸዋፊ ገጣሚዎች መጡ። የባለጋሪዎች የዕለት ገቢ እየቀነሰ መጣ። እንኳን ፈረሶቻቸውን ልጆቻቸውን በወጉ ማብላት አቃታቸው። ከዚያ በኋላ ባለጋሪዎች ፈረሶቻቸውን ፈተው ለቀቁ። ለሃጭና ደም ያጨቀየው ልጓም የተንከራከሰ ጋሪ ጋር እና ባዶ ጋጣ ቀራቸው። የመነመኑ አንካሳ ፈረሶች እየተንቋቁ በየአቅጣጫው ተበተኑ። ጋሪ እየሳቡ እንዳይሄዱባቸው የተከለከሉ የአስፋልት መንገዶችን ዳር ይዘው ቁስል እየጎተቱ ተንከላወሱ። ሰው እንጂ ቁስል ተሸክመው በአስፋልቱ መጓዝ እንደማይችሉ አልተደነገገም። ስለዚህ ትራፊክ ፊሽካ አልነፋባቸውም። ስቃይ በመራቸው ጎዳና ወደማያውቁት አዘገሙ። ይሄ ግንብን አጥር ተደግፎ የሚያቃትተው ከሲታ ፈረስ ከሳምንታት በፊት ነው ልጓሙ የወለቀለት። አረብ ሰፈር አካባቢ ከሚገኘው የአቶ መሎሬ ጋጣ ነው የተባረረው። እንዲህ መቆም ተስኖት ግንብ ተደግፎ ሊብረከረክ፣ ያኔ ግን ጉልበታም ነበር። እንዲህ ቁስል ለብሶ ሊያቀረቅር አንድ ወቅት ንጣቱ የሚያስገርም ብርቱ ፈረስ ነበር። ሽምጥ ይጋልብ ነበር። ዳንገላሳው ያምርበት ነበር። መስኩን ሰንጥቆ የጋሞን ግዙፍ ተራሮች፣ የዱርዜን ደጋማ ጋራዎች ሽቅብ ሲጋልብ ለጉድ ነበር። ልጓምም ድካምም ከሩጫው ሊገቱት አቅም አልነበራቸውም። ባለቤቱ እንጂ እሱ በማያውቀው ዋጋ ተሸጦ ተወልዶ ካደገበት እትብቱ ካልተቀበረባት ጨንቻ ወደ ሐዋሳ ሲመጣም ገና ትኩስ ነበር። ውበቱም ጉልበቱም አጀብ የሚያሰኙ። ለዓመታት በሐዋሳ ጎዳናዎች ጋሪ እንደ ቅጠል ከኋላው እያርገበገበ 3-4 ሰው ጭኖ ሽምጥ ጋልቧል። ሙሉ ቀን ሮጦ የአቶ ሞሎሬን ካዝና ሞልቷል። የአቶ ሞሎሬን ኑሮ ቆይሯል። በአራት እግሮቹ ሮጦ 4 ክፍል የኪራይ ቤቶችን አቁሟል። አቶ ሞሎሬ ቤቶቹን እያከራዩ ከፍተኛ ገቢ እንዲያገኙ አድርጓል። የቤተሰቡን ኑሮ አሻሽሏል። ለዓመታት አለንጋ ሳያስፈልገው ኮርኳሪ ሳያሻው በሐዋሳ ጎዳናዎች ሰውና ቃጭኖ ሽምጥ ጋልቧል። በኋላ ግን መንገዶቹ አስፋልት ለበሱ። ለፈረስ ጋሪዎች የተከለከሉ መንገዶችን ባጃጆች ወረሷቸው።
መጀመሪያ መሮጫ መንገዱ፣ ከዚያ ያቶ መሎሬ ገቢ፣ ከዚያ የፈረሱ ቀለም በአስገራሚ ሁኔታ ቀነሱ። ጦሙን ሲገረፍ ውሎ ጦሙን ተዘግቶ ማደር ግዴታ ሆነ። እንደ ድሮ መሮጥ አቃተው። አቅሙ ተሟጠጠ። ወዘናው ጠፈፈ። ጭራው ረገፈ። ጥንድ ጆሮ ታጠፈ። አይኖቹን ጩቅ መረጋቸው። 4 እግር ያለው ቁስል ሆኖ ከአቶ መሎሬ ጋጣ እያነከሰ ወጣ። ሸኮናው በመራው አቅጣጫ ከመንገዱ ርቆ ሄደ። ጋሪ የጎተተ ሽምጥ የገለበባቸው አቧራማ መንገዶች አስፋልት ለብሰው ሸኮናዎቹን በግለት ጠበሷቸው። ጉንጭ ሙሉ ሳር ፍለጋ አንገቱን ቀብሮ አነፈነፈ። ልጓም ፈግፍጎ የላጣቸው ከንፈሮቹ የዋሳ ሐሩር በቆላው ትኩስ አሸዋ ተቃጠሉ። ወደ አሞራ ገደል የሚወስደውን መንገድ ተከትሎ ጥግ ጥጉን ሲያነክስ ውሎ አደረ። የማይገፉት መንገድ፣ የማይጎትቱት አጥንት፣ የማይሸከሙት ቁስል። ሸኮናው ውስጥ የተሰገሰጉ ምስማሮች እየጠዘጠዙ አብረከረኩት። ራሱን መሸከም አቃተው። ይላሉ ቃንጃዎቹ እየተልፈሰፈሱ የግንብ አጥሩን ተደግፎ ቃተተ። በዶርዜ ሸማ ያጌጠ ኮርቻ የደረበበት ጀርባውን የደም ጥለት አለበሰው። ገብሱን ከሳሩ ያሻመደባቸው ነጫጭ ጥርሶቹ በደም ሽግን በልዘው ከባዶ አንጀቱ የሚጨመቅ ብስናት ያመነጭቃሉ። የአይኖቹን ቆብ መግለጥ አቃተው። ያገጠጡ አጥንቶቹ ላይ የተወጠረ ቆዳው መርገብ ጀመረ። ያማው መርገፍ ጭራው መነቀል ያዙ። ቅልጥሞቹ በያንጓቸው ተቀጭተው ፈራርሶ ከመውደቁ በፊት የግንቡን አጥር እየታከከ ተንሸራቶ ወደቀ። ዝንቦች ከጀርባውና ከጭኑ እያማረጡ ቁስሉን ይቃራመታሉ። ከረጋ ደሙ ጎርሰው ከዝግ አይኖቹ በሚፈሱት ጭላጭ እንባዎች እያማጉ ይውጣሉ። ስቃዩ ቢበረታበትም ጋማውን አጋፍሮ ጭራውን አወናጭፎ ዝንቦቹን የሚያባረርበት አቅም አልነበረውም። ሁሉም ነገር ስቃይ ሆኖበት ሁሉንም ነገር መርሳት ጀምሮ ነበር። ድንገት ማንጠባጠብ የጀመረው ዝናብ ግን ላፍታ ከስቃዩ መለሰው። የረገበ ቆዳው ሲረጥብ ይሰማዋል። ቀና ለማለት ሞከረ። የቀኝ ጆሮን እንጂ አንገቱን ቀና ማድረግ የሚችል አቅም አልነበረውም። ወይዳ ዛሬ ደግሞ በረሮ የማይችለው ዝናብ ነው የመጣው የሚል ንግግር ሰማ። ዝናቡን ልትጠለል ጆሮ ውስጥ የገባች ጎዳና ተዳዳሪ ዝንብ ነበረች። ካፌ ያረጠበው ክንፏን እያራገበች አመሰግናለሁ አለችው በትህትና። ምስጋናዋ አግባብ አለመሆኑ ተሰማው። ለሱ ጥቂት ዘንቦ ከሚያባራ ዝናብ ማስጠለል ውለታ መስራት አይደለም። ባታውቀውም እሷ ለሱ ከዚህ የበለጠ ነገር ነው ያደረገችለት። አለመሞቱን ነው ያረጋገጠችለት። ጆሮ መስማት አለማቆሙን ነው የነገረችው። ሁሉም ትቶኛል ብሎ ካለም ተነጥሎ የቁስል ቅርፊት ለብሶ በወደቀበት መታ ዋጋ ሰጥታ እያነጋገረችው ነው። ከለተተ ገላው እንፋሎት ሽቅብ ይትጎለጎላል። ፊቱን እያጠበ የሚያወርደው ካፊያ የተጣበቁ ጥርሶቹን አረስርሶ የደረቀ ምላሱን አረጠበው። እንደምንም ለመናገር ሞከረ። እስኪ በእናትሽ ልላክሽ አላት የሙት በሚመስል ድምፅ። በዚህ ዝናብ የት ነው የምትልከኝ? ፈጠን ብላ መልሳ ጠየቀችው። ዝናቡ እየዘነበ ነው አይደል? ተጠራጥሯል። እየነገርኩ ክረምቱ ገባ ማለት ነው። አሁንም ተጠራጥሯል ይመስለኛል። እንግዲያውስ እስኪ ውለታው አይልኝ ፈራ ተባያለ። የምን የሚሉት ውለታ እባክህ? ግራ ገብቷታል። ወጣ በይና ሳሩ መብቀሉን ይልኝ ተለማመጣት። ኃይለኛ መብረቅ ሲያስተጋባ ክንፍ ያውጪኝ ብላ በረረችና ከጆሮ ታምቡር ጋር ተጋይታ ወደቀች። ምን አይነት ጣጣ ውስጥ ነው የገባሁት? በላ ብዬ ወጥቼ ያለ ቀኔ ልሙት አለች። አይኖቿ እንባ አቅርረው የፊት እግሯን ወለምታ እያሻሸች። አይዞሽ አትማረሪ፣ እበላ ብለሽ ወጥተሽ አትሞችም። ትበያለሽ፣ ትኖሪያለሽ። ክረምቱ እየገባ ነው አላልሽኝም? ረሃብም ዝናብም አይገሉሽም። ከቁስል ያጠግብሻለሁ፣ በጆሮ ያስጠልልሻለሁ።
ከዚያ ሳሩ ይበቅልልኛል። ቀና ብዬ እግጠዋለሁ፣ ቆሜ አመነዥከዋለሁ። መራመድና መጋለብ ጀምራለሁ። ከዚያ ደግሞ በጀርባዬ አስየሽ እየጋለብኩ ዘመዶችሽ ካሉበት ሀገር አደርስሻለሁ። መቼም ያንተ ነገር ይገርማል አለችው ጣልቃ ገብታ። አንቺ ደግሞ እንደርጎ ዝንብ ጥልቅ ማለት ትወጃለሽ። ስላቋረጠችው ብስጭት ብሏል። ታዲያ ምን ላድርግ? ከራስህ እኮ ጋሪውን አስቀደምክ አለችው አንቴናዎቿን እያጸዳዳች። እንዴት ማለት? ያልገባው መስሎ። ሳሩ መብቀሉን ሳታረጋግጥ ይዘኸኝ ስለ መጋለብህ ታወራለህ። ዋናው እንኳን ክረምቱ መጣ፣ ሳሩ መብቀሎም አይቀርም። ያኔ ውበቴም ጉልበቴም ይመለሳል፣ አጥንቴ ይለመልማል። እያንፏረርኩ ጋማይን እየነሰነስኩ እጋልባለሁ። ፊቱ ወገግ ብሏል። ዝምታ በዙሪያው አረበበ። ለመሆኑ አገር ምድሩ እንዴት ነው አላት። ረስቶ የቆየ አገር ምድር ድንገት ትዝ ብሎት። ያው ነው፣ ሰውም መኪናውም መንገዱም ቆሻሻውም አለ። መንገዱ አለ? አዎ። ያስፋልቱ? አዎ። ጽዳቱም ውበቱም እየተጠበቀለት ነው። ሰሞኑን ደግሞ ለደህንነቱ ሲባል ባጃጆች እንዳይሄዱበት የሚከለክል ሕግ ወጥቶለታል አለችው። አትይኝም ደንገጥ ብሎ። እያልኩ ባለባጃጆች ተበሳይተዋል፣ ገበያቸው ቀንሷል። ቢራ ይጠጡ እንዳልነበር ጠጅ ጀምረዋል። ደግሞ ይህንም አልነገረሽ? እሱም ገርሞት ጎድጓዲት ጠጅ ቤት ራቴን ልበላ ሄጄ እናቶ ሞሎሬው ሲያወሩ ሰማሁ። ሞሎሬ ጠጅ መጠጣት ጀመረ? ታዲያስ እሱም ተበሳይቷል። በምኑ? ባጃጆች በመከልከላቸው። እና እሱም ምን አገባው? ከሚያከራያቸው 4 ክፍል ቤቶች ባጠራቀመው ገንዘብ ባጃጅ መግዛቱን አልሰማህም እንዴ? ገረመው ፈረሱ። በዘለለው ጊዜ ውስጥ ብዙ ነገር መለወጡ ገርሞታል። እሱ ስቃይ ውስጥ ሆኖ የረሳው ዓለም ውስጥ ብዙ ነገር መጥቶ ብዙ ነገር ሄዷል። እኔ ምልሽ ፈረሶችስ እንዴት ናቸው አላት ከሐሳቡ ባኑ። መንግስት እየሰበሰባቸው ነው አሉ። ሰብስቦ በመኪና እየጫነ ወደ 40 ምንጭ እየወሰዳቸው ነው። ንግግሯን አላስጨርሳትም። በደስታ ጋማውን ነስምሶ ሲያንፏርር አይኖቹ ተገለጡ። ፈረሶቹ ወደ ትውልድ መንደራቸው እየተመለሱ መሆናቸውን በመስማቱ ከፍተኛ ደስታ ተሰምቶታል። እሱም ከስደት ተመላሽ ፈረስ ሆኖ ወደ ጨንቻ የሚሄድበት አጋጣሚ መፈጠሩን አውቆ ተፍለቀለቀ። ባለፈው ሳምንት ብቻ ከ20 በላይ ያረጁ ያንተ ብጤ ፈረሶች ወደ 40 ምንጭ ተወስደዋል ሲሉ ሰምቻለሁ። ድለኞች ናቸው ብሎ ፈረስ ሰብሳቢ መኪና ፍለጋ አይኖቹን አንከራተታቸው። አዎ ድለኞች ናቸው። የ40 ምንጭ አዞዎች ድለኞች ናቸው። እንደ ድሮ በረሃብ አይሰቃዩም። ያረጁ ፈረሶችን ቅልጥሞች ይቀሮጣጥማሉ። ውጭውን እያየች ትናገራለች። ፈረሱ አብዝቶ አዘነ። ስጋት በላዩ ላይ ተከመረ። እጣ ፈንታውን አማረረ። ራሱን ሆኖ በመፈጠሩ ተቆጨ። የሱ ቢጤ ያልታደለ ፈረስ ጋሪ ሲጎትት ኖሮ ሲያረጅ ያዞ ቀለብ ይሆናል። ያደለው ፈረስ ደግሞ ጀርባው ለንጉሥ ይታጫል። ቀን ይወጣለታል፣ ስም ይወጣለታል። ያጥብ ይኩለው ባልደራሱ ጠግቦ ያገሳው ገብሱ ይዘጋጅለታል። በክብር ኖሮ በክብር ይሞታል። ፍጻሜው ያዞ ከርስ አይሆንም። ቱሪስቶች የበላውን አዞ ሳይሆን ያረፈበትን መቃብር ነው የሚጎበኙት። እንደ ዞብል ያለ ፈረስ መቃብር ይሰራለታል። ከንጉሱ ጋር ስሙ በታሪክ ይጠቀሳል። እንዲህ የታደለ ፈረስ ኖሮም ሞቶም በክብር ይጠራል። አባ ታጠቅ፣ አባ ዳኘው፣ አባ ኮስትር ይባላል። እንደሱ ሲለፋ ኑሮ አጥር ጥጋ አይፈጸምም። በወጉ ይሞታል። ሐውልት ይቆምለታል። አደባባይ ይከለልለታል። ልሂድ መሰለኝ፣ ዝናቡ እያባራ ነው አለች ወደ ውጭ እያየች። ኧረ ትንሽ ቆይ እሸኝሻለሁ። ጥላው እንዳትሄድ አጥብቆ ለመናት። ሸኚ ቤት አያደርስም አሉ አቶ ሞሎሬ ሂሳብ ከፍለው ከጎድጓዲት ጠጅ ቤት ሲወጡ አለች ድምጿን ዝቅ አድርጋ። አይ ሰው ልጅ አሁንም ይተርታል። ጨዋታውን ቀይሮ ሊያዘናጋት አስቧል። ታዲያስ ፈረስ ያደርሳል እንጂ አይዋጋም ይላል እየሳቀች። ሌላስ? እሱም እየሳቀ የስጦታ ፈረስ ጥርሱ አይታይም ይላል ጥርሶቿን በግራ እጇ ሸፍና። ሌላስ? ጥርሶቹን በምላሱ እየጠራረገ ጠየቃት። አንተ እንደሆንክ ጥያቄ አያልቅብህም።
የማያድሩበት ቤት አያመሹበትም አሉት። እሺ በል ደህና አደር፣ መሸ እኮ። ክንፎቿን አራግባ ወደ ጆሮ በር አመራች። ክረምቱ ግን እየገባ ነው አይደል? አረጋገጠላት። እንድትሄድ ፈልጓል ይመስለኛል። አሁን ግን ዝናቡ አቁሟል። በል ደህና አደር። ክንፎቿን እጥፍ ዘርጋ እያደረገች ለበረራ ተዘጋጀች። በቃ ተመልሰሽ አትመጪም? ሳግ እየተናነቀው። ምን አልከኝ? መቼ ነው መተሽ የምትጠይቂኝ? ጮክ ብሎ ጠየቃት። አንድ ቀን ክረምቱ ከመጣ በኋላ የምመጣ ይመስለኛል። ጥላው በረረች። አምርሮ አለቀሰ ፈረሱ። በዓይኑም በጆሮውም ባፍንጫውም በሸኮናውም እንባ ፈሰሰ። በእንባው ላይ ተንሳፈፈ። በእንባው ውስጥ ሟሟ። ባዞ ጥርሶች መሃል ደቀቀ። ባዞ ጽዶች መሃል ተሰገሰገ። አዞ መንጋጋውን ከፍቶ ወፏን መጠበቅ ጀመረ። የፈረሱ ምላስ በሁለት ጥርሶች መካከል ሆኖ ያዞውን ለቅሶ ያዳምጣል። ያዞው እንባ ቁልቁል ተንኳሎ በጥርሶቹ መካከል ፈሰሰ። የፈረሱ ምላስ ያዞውን እንባ ቀመሰው። ጨውጨው ይላል። የፈረሱ ምላስ በስስት እንባ ይልሳል። ጨውጨው የሚል ድንገተኛ ጩኸት አስተጋባ። ፈረሱ ከተኛበት ብትት ብሎ ዙሪያውን ቃኘ። ጨለማ ውስጥ ነው። ምላሱ ጨውጨው ይለዋል። ምን ብዬ ልንገራት የወንድሜ ሞት ይላል ጮክ ብሎ እየዘፈነ። ፈረሱ ቀና ብሎ ተመለከተ። ከላዩ ላይ የሰው ጥላ ተዘብቧል። ረጅም ቀጭን ሰው የመጨረሻዋን የሽንት ጠብታ ወደ ፈረሱ ምላስ እያንጠፈጠፈ። ፈረሱ በረገገ። ሰውየው ካጠገቡ ቆሟል። ፈረሶችን ወደ መኪናው የሚጭነው፣ ወደ አርባ ምንጭ የሚያሳፍረው፣ ወደ አዞ ጥርሶች የሚወረውረው ሰውዬ መጣ ብሎ አሰበ። ፈረሱ ፍርሃት ወረረው። ተሸማቀቀ። ማንህ አድፈጠህ የምትጠብቀኝ ማንህ? ሰውየው ተንገዳገደ። በፈረሱ ዙሪያ እየተመላለሰ ጨለማውን አሰሰ። ፈረስ ነህ እንዴ? በጣም ትልቅ ይቅርታ ጠይቃለሁ። ሳላይህ ነው የሸናሁብህ። ጠጅ ስጠጣ ሽንቴ ይበዛል፣ ይንፏፋል። አቅም ኖሮኝ ነጩ ፈረስ በጠጣ ኖሮ አልሸናብህም ነበር። ዋይት ሆርስ። ከሱሪው መሸርገጊያ ጋር መታገል ይዟል ሰውየው። ፈረሱ አሁንም ጥርጣሬ ላይ ነው። አዘናግቶ ወደ መኪናው ሊጭነው ሳይሆን አይቀርም። ስጣደፍ ነው የሸናሁብህ። እባክህን አትቀየመኝ። እኔ ማንንም ማስቀየም አልፈልግም። ሳላስቀይም መሄድ ነው የምፈልገው፣ ማምለጥ። እየተንገዳገደ ቁልቁል ሲመለከት ከፈረሱ ጋር አይን ላይን ተጋጩ። ፈረሱ ከሰውየው ለማምለጥ አይኖቹን ሰበር አደረገ። በጭቃ ወደ ላቆጡ ጥንድ ጫማዎች። አንተ እያለቀስክ ነው እንዴ? አይኖቹ ውስጥ እንባ የማይ ይመስለኛል አለ ሰውየው እግሮቹን አምባትሮ እንዳጎነበሰ። አዎ እያለቀስኩ ነው ብሎ ጀመረና ሳግ አቋረጠው ፈረሱ። ሰውየው አናቱን በሐዘኔታ ግራና ቀኝ ያወዛወዘ። እርግጥ እኔም ላለቅስ የተዘጋጀው ነው። ከሰው ተለይቼ ተደብቄ ብቻዬን ላለቅስ ሰው ወደ ሌለበት እየሸሸሁ ነው። ወንድ ብቻውን ነው የሚያለቅሰው። እኔ ደግሞ ወንድ ነኝ። እንባዬንም ሽንቴንም ሰው በሌለበት ነው የማፈሰው። አሁንም እየሸሸሁ ነው፣ ሰው ወደ ሌለበት እየተሰደድኩ። ቀና አለና ዙሪያውን ቃኘ ሰውየው። ጥቁር ሰማይ፣ ጥቁር ምድር። እኔ የምልህ ግን አንተስ ምን አግኝቶ ነው የምታለቅሰው? አለ ወደ ፈረሱ ተመልሶ። እንዳንተ ባለመሆኔ አቅም ኖሮኝ ከሰው ለማምለጥ ባለመቻሌ እድሌን እያማረርኩ አለቅሳለሁ። ከግራ አይኑ የእንባ ዘለላዎች ተንጠባጠቡ። አንተም ከሰው ልጅ ማምለጥ ትፈልጋለህ? ገርሞት ጠየቀ ሰውየው። ታዲያ ሰዎች ወደማያገኙኝ አገር መሄድ ፈልጋለሁ። ሰዎች ካገኙኝ ወደ አርባ ምንጭ ይወስዱኛል። እዚያ አዞዎች አሉ። የራባቸው አዞዎች ፈረስ ሊበሉ ይጠባበቃሉ። ሰዎች ካገኙኝ ያስበሉኛል። በፍርሃት ይንቀጠቀጣል። ሰውየው በፈረሱ ንግግር ሲበዛ አዝኗል። ጊዜ ማባከን አልፈለገም። የፈረሱን ጭራ መባቃያ ይዞ መጎተት ጀመረ። በል አይዞህ፣ በል
ብድግ ለማለት ሞክር፣ እንደምንም በል ብድግ፣ አይዞ እያለ ያለ የሌላ አቅሙን ተጠቅሞ ፈረሱን ለማንሳት ታገለ። ይሆንልኛል ብልህ ነው ካልኩን እስቲ ጎትተኝ፣ አንተም አይዞ በርታልኝ፣ እኔ ተስፋ እያለ ቃተተ። ፈረሱ ክንዶቹ እስኪላቀቁ ጎተተው ሰውየው። ፈረሱ እየተውተረተረ ለመቆም ሞከረ። እግሮቹ ተልፈሰፈሱበት፣ ዙሪያው ብዥ ያለበት፣ ዞረበት። ጨረቃዋ ከሰማይ ወርዳ ከግርጌው ተሽከረከረችበት። በሚውተረተሩ እግሮቹ እንዳይረግጣት፣ በሸኮኗቹ እንዳያፈረካክሳት ሰጋ። ብራቮ! ፈረሱ ተነሳ! ፈረሱ ቆመ! ብራቮ! እያለ ጮኸ ሰውየው። ተነሳው! ይኸው ተነሳው! ቆምኩ! አለ ፈረሱ ሰውየውን ተከትሎ። በልበርታ፣ ለመጓዝ ሞክር፣ እኔ ደግፈሃለሁ ብሎ ወደ መንገዱ ተመለከተ። ሰውየው ጭር ብሏል። ጋማውን ይዞ እየጎተተ በዝግታ መራመድ ጀመሩ። ቀና ብሎ ዙሪያውን ተመለከተ። ፈረሱ ጨረቃዋ ወደ ሰማዩ ተመልሳለች። ይሄ መንገድ ወዴት ነው የሚወስደው? አለ ፈረሱ እርምጃውን ገታ አድርጎ ሰውየውን እያየ። ወደ ታቦር ተራራ፣ ባገጩ ወደ ጨለማው እየጠቆመ። ታቦር ተራራ ወደ አርባ ምንጭ አይደለም አይደል? ተጠራጥሮ አይደለም አለና ሲጋራውን ከደረት ኪሱ መዞ ለኮሰ። ፈረሱ በሐሳብ ተውጦ ከሰውየው ጎን እያነከሰ በረጅሙ አፋሸከ። ምን ነው ሲጋራ ማለት እንዴ? ሲል ጠየቀው፣ ሲጋራውን ወደ ፈረሱ አፍንጫ እየሰደደ። እንዲያውም ረሃቡ መሰለኝ፣ ሳር እንዴት ናፍቆኛል መሰለህ አለ ፈረሱ። እንደ ራበህ ያስታውቃል፣ አንተም እንደኔ ከሲታ ነህ አለ ሰውየው ከአንዲት የመንገድ መብራት ስር ሲደርሱ የፈረሱን ገላ እያየ። እውነትህን ነው፣ እኔ የምልህ ተራራው ላይ ሳር ይኖራል አይደል? በሲጋራው ጉም ውስጥ ሰውየውን እየፈለገ ጠየቀ። ይኖራል ብዬ አስባለሁ። ወደ ተራራው ውሰደኝ በልመና ቃና። ወደ ተራራው ነው እየሄድን ያለ ነው። ጋማውን ጠበቅ አድርጎ እንደያዘ። ተራራው ላይ ለመድረስ ምን ያህል ጊዜ ይፈጃል? በባጃጅ 5 ደቂቃ የማይፈጅ። ባጃጅ ኃይለኛ ናት ማለት ነው። መቼም አሁን ባላስታውሰውም የሆነ ብዙ የፈረስ ጉልበት እንዳላት ሰምቻለሁ። ፈረሱ ግር ብሎታል። የባጃጅ ጉልበት በፈረስ የመለካቱ ነገር ግራ አጋብቶታል። ለእኛስ ምን ያህል ጊዜ ይፈጅብናል? አለ ፈረሱ መልሶ። ሰውየው በተራው ግር አለው። እነሱ እነማን እንደሆኑ እርግጠኛ መሆን አልቻለም። እነሱ ሰው እና ፈረስ መሆናቸውን ባያጣውም ከፈረስም ፈረስ ከሰውም ሰው እንዳለው ተሰምቶታል። ለደከመ ፈረስና ለቸኮለ ሰው መንገዱ ምን ያህል ጊዜ እንደሚፈጅ መገመት አቅቶታል። ካፊያ ጀመረ ልበል? ቆም አለ ፈረሱ። አዎ ምን ነው በረደህ እንዴ? አለና መልስ ሳይጠብቅ ጃኬቱን አውልቆ የፈረሱን ጀርባ አለበሰው። አመሰግናለሁ፣ መቼም ውለታህን አልረሳም። እየመራህ ወደ ተራራው ታደርሰኛለህ። እዚያ ረጃጅም ሳሮች አሉ፣ ደግፈህ ታስግጠኛለህ። ጠግባለሁ፣ ጉልበቴ ይመለሳል፣ የጀርባዬ ቁስል ይደርቃል። በጀርባ ያዝዬ ሽምጥ ጋልባለሁ፣ ሽምጥ ሰው ወደ ሌለበት ወደ ሩቅ ይዤህ ጋልባለሁ። በስሜት ተውጦ ይናገራል ፈረሱ። ንግግርህ የፈረስ አይመስልም፣ የገጣሚ ነፍስ ሳይኖርህ አይቀርም አለ ሰውየው ከግንብ አጥር ላይ ሆኖ የሚጮህ ውሻ አሻግሮ እያየ። እባክህ አታናግረኝ። ሰው ሞኙ እያለ እሱ ከያኔ፣ ያለ እሱ ጠቢብ ያለ አይመስለውም። ከጭነት ያለፈ ነገር የመሸከም አቅም ያለን መሆናችንን ልብ አይልም አለና ሰውየው የወረወራትን እላቂ ሲጋራ የጎሪጥ ተመለከተ። አየ ሰው ጭነቱን እንጂ ኪነቱን ከኛ እንደሚያራግፍ አያውቅም። እግራችንም ጭራችንም የኪነታችሁ ምንጭ ነው። ችክችካችሁን ከሸኮናችን ምት አልቀዳችሁም። ጭራችንን ነጭታችሁ መሲንቆ አልወጠራችሁም። ዜማ አልፈጠራችሁም። ተው እባክህ አታናግረኝ። ወደ አሞራ ገደል የሚወስደውን መንገድ በስተቀኝ ትተው ቀጥታውን ይጓዛሉ። ይታይሃል አለው ሰውየው ወደ ጨለማው እየጠቆመ። ማን ነው? ሰው ነው? ድንገት ብሎ ቆመ ፈረሱ። ተራራው፣ ያውልህ ተራራው።
ፈገግ ብሏል ሰውየው። ይታየኛል አለ ፈረሱ ተራራውን ማየቱን እርግጠኛ ባይሆንም። አይዞህ በርታ። ፈረሱን ጋማ ቸብ እያደረገ አይዞህ የኔ ተስፋ። ፈገግ ብሎ ፈረሱ። ታቦር ተራራው በውድቅት ሌሊት ከእንቅልፉ ባነነ። የመሸባቸው ዘፋኞች ከግርጌው ያላዝናሉ። ቼ ፈረሴ ጋልብ ያለ ኮርቻ እስከ ዓለም ዳርቻ። ሰውየው ለፈረሱ ቼ ፈረሴ ሐሳቤ በልፍጥና ምልጥ ሩጠን። ሰውየው ለራሱ ሰውረስ ካንተነህ ግዛው። በዚሁ የዛሬውን የሸገር ሽልፍ አበቃን። ቸርን ሰንብት።